በመንፈሳዊ ሕይወት ለደከሙን ጸልይ። እጃችሁን ደረታችሁ ላይ ያረጋችሁ አሜን እያላችሁ ሰዱ። አይዞህ የኔ ወንድም፣ አይዞሽ የኔ እህት፣ እግዚአብሔር ይረዳችኋል። እግዚአብሔር እንደገና አምላክ ነው። እንጸልይ። አባት እግዚአብሔር ሆይ እንወድሃለን፣ እናመሰግንሃለን። ይህን ዕድል የሰጠህን አንተ ነህ። በጌታ በኢየሱስ ክርስቶስ ስም ክብሩ ላንተ ይሁን። ጌታ አምላክ እግዚአብሔር ሆይ የሳተ አይመለስምን? የወደቀስ አይነሳምን? እንደተጻፈ ዛሬ እግዚአብሔር ሆይ በተለያየ መንፈሳዊ ድካም ውስጥ ያሉትን እንድታነሳቸው፣ እንደገና እንድታቆማቸው፣ ምሕረትህ ርኅራኄህ በእነሱ ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በድካማችን ሊራራልን የማይወድ ሊቀ ካህን የለንም ተብሎ እንደተጻፈ ድካማችንን ታውቃለህ፣ የምናልፍበትን ታውቃለህ። ታላቅ ርኅራኄ በእህቶቼና በወንድሞቼ ላይ እንዲሆን እጸልያለሁ። ቀድሞም ቢሆን በቤቴ የቆምነው ከኛ ብርታት የተነሳ ከኛ ጥንካሬ የተነሳ አይደለም፣ በማይለቀው የምሕረትና የቸርነት እጅ ይዘህን ነው። እግዚአብሔር ሆይ ዛሬ የእንደገናን ዕድል እንድትሰጣቸው፣ እንድታበረታቸው፣ ጠላት እያየ ክፉ እያየ አበቃ አለቀ የሚላቸው ጨለማ እያየ እንደገና ከወደቁበት ከገቡበት ስርቻ እጃቸውን ይዘን እንድታወጣ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጴጥሮስ ያ ሁሉ ታምራትን አይቶ እውር ሲበራ፣ ሙታን ሲነሳ፣ እንጀራ ሲበዛ፣ በወጀብ አውሎ ነፋሱ ላይ ስትራመድ ያን ሁሉ ታምራት አይቶ ወደ ኋላ ተመለሰ፣ ደከመ። ወደ ዓሣ ማጥመዱ የሰጠውን ኃላፊነት ትቶ ሄደ። ያን ጊዜ ያለበት ቦታ ድረስ መጣ፣ የወደቀበት ቦታ ድረስ መጣ፣ የደከመበት ቦታ ድረስ መጣ። ዛሬ በኢየሱስ ክርስቶስ ያሉበት ቦታ ድረስ ባድራሻቸው የደከሙበት ቦታ ድረስ ሄደ እንድታወጣቸው መንፈስህን ትልካለህ፣ እነርሱም ይሰራሉ ተብሎ እንደተጻፈ በመንፈስ ቅዱስ አማካኝነት ካሉበት ስፍራ እንድታወጣቸው፣ ካሉበት ጭንቀት፣ ካሉበት ለቅሶ፣ ካሉበት ሰላም ማጣት፣ ካሉበት ግራ መጋባት በጌታ በኢየሱስ ክርስቶስ ስም እንድታወጣቸው ጸልያለሁ። ጌታ ሆይ አንተ የሌለበት አያምርም። አንተ የሌለበት ሰላም የለም። አንተ የሌለበት ሀብት ቢሆን፣ አንተ የሌለበት ከፍታ ቢሆን፣ ስልጣን ቢሆን፣ ሀገር መቀየር ቢሆን፣ ምቾት ቢሆን፣ ድሎት ቢሆን፣ መብላት መጠጣት ቢሆን አንተ የሌለበት አይመችም። በኢየሱስ ክርስቶስ ስም ከቃልህ የራቁ፣ ከመንፈስህ የራቁ፣ ከቤትህ የራቁ፣ ከማገልገል የራቁ፣ ከመጸለይ ከመዘመር ከአንተ ጋር ኅብረት ከማድረግ የራቁ በኢየሱስ ክርስቶስ ስም ናፍቀውሃልና እንድትመልሳቸው፣ ወደ ደረትህ እንድታስጠጋቸው፣ ትንፋሽ ናፍቋቸዋል፣ ድምፅ ናፍቋቸዋል። በኢየሱስ ክርስቶስም ከእግሮች በታች ሆነው ያንተን ምገባ ናፍቀዋልና እንድትመልሳቸው፣ እንድትረዳቸው፣ ጸጋ እንዲያግዛቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እንደዛ አባት ልጁ ሀብትን ተካፍሎ ሄዶ ሁሉን አባክኖ ሲመጣ ፍሪዳውን አርዶ ልብሱን ቀይሮ ቀለበት አድርጎ ድግስን አድርጎ እንደተቀበለው አውቀናል። ጌታ ሆይ ልብህ ይሄ እንደሆነ እንደገና እኛ እንመለስ እንጂ እንደምታቅፈን ልብህን እናውቃለን። እባክህ እግዚአብሔር ሆይ እንደገና እንዲመለሱ፣ እንደገና እንዲያቅፉህ፣ እንደገና በቤትህ ሽር ጉድ እንዲሉ፣ እንደገና በቤትህ እንዲያገለግሉ፣ እንደገና በቤትህ እንዲያመልኩ፣ ቃልህን እንዲሰሙ እድልን እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። ዓለም እንዳትበላቸው፣ አጋንንት እንዳይበላቸው፣ ዛሬ የመነሳት ቀን እንዲሆንላቸው፣ የተሃድሶ ቀን እንዲሆንላቸው፣ ኪዳን እንደገና ከአንተ ጋር የማድረግ ቀን እንዲሆንላቸው በጌታ በኢየሱስ ስም እንማልዳለን። ደግሞ እንጸልያለን። በዚህ ድካም ውስጥ እያስኬደህ ወደ ሞት የሚነዳቸው፣ ወደ ጥፋት የሚነዳቸው፣ በአጭር ሊቀጫቸው እያተጋቸው ያለ የጨለማ ጉልበት በክርስቶስ ኢየሱስ ስም ከአቅማቸው በላይ የሆነ ከቁጥጥራቸው በላይ የሆነ ተጽዕኖ በኢየሱስም የጠላት ክንድ ከላያቸው ላይ ይነሳ። ጫና ከላያቸው ላይ ይነሳ። አእምሯቸው በክርስቶስ ኢየሱስ ደም ይታጠብ። ኃጢአት ቢኖር፣ መተላለፍ ቢኖር፣ በደል ቢኖር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ አሁን ክቡርና ቅዱስ በሆነው በልጅ በኢየሱስ ደም ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ይታጠቡ። አእምሯቸው ይታጠብ። ክፉ ስራቸው በደም ይደምሰስ። አባት እግዚአብሔር ሆይ እድልን ስለሰጣቸው፣ እንደገና ስላነሳቸው፣ እንደገና ዘይትን ስለምትቀባቸው፣ እንደገና ጴጥሮስን በተለየ ክብር ሞልተህ እግዚአብሔር ሆይ ለአገልግሎት እንደሾምከው እንደገና ስለምታቆማቸው፣ እንደገና ስለምታምናቸው፣ እንደገና እጃቸውን ይዘህ ስለምታስቀጥላቸው በኢየሱስ ስም የተወሰደባቸው ጸጋ፣ ህልምና ራእይ፣ ድምፅ፣ ትጋት፣ ካንተ ጋር ያለ ኅብረት ስለሚመለስላቸው አመሰግንሃለሁ። ስለሰማን ተመስገን። በጌታ በኢየሱስ ስም ጸለይን።
ይህን ጸሎት በጸለያችሁበት ሰዓት የእግዚአብሔር መንፈስ ከእናንተ ጋር ነው። እንደገና ትነሳላችሁ፣ እንደገና ትበረታላችሁ። አምናለሁ። ትልልቅ ምስክርነትን ኢንቦክስ ታደርጉልኛላችሁ። ይህን መልእክት ለወንድሞቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ አጋሩ። ኮፒ ሊንክ ማድረግ አይረሳ። ተባረኩ።